ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ውድ አሻራ አካዳሚ ቤተሰቦች እንዴት ናችሁ? ፊዚክስ 2017 ኢንትራንስ ኤግዛም እየሰራን እንገኛለን። በባለፈው ክፍል በተከታታይ ሌሰን ከ1 እስከ 7 ባለው ክፍል ከ1 እስከ 53 ያሉ ጥያቄዎችን አብረን በጋራ ሰርተናል። በዚህ ሌሰን ደግሞ ከ54 ጀምሮ ያሉትን ጥያቄዎች አብረን እንሰራለን ማለት ነው። ከኔ ጋር መልካም ቆይታ እንዲሆንላችሁ እመኛለሁ። ተከታተሉኝ። Question number 54. How much heat energy is required to change 5 kg of ice at negative 20 degrees Celsius to water at 10 degrees Celsius? And use specific heat capacity of water in liquid and solid phase are 4.2 kilojoule per kilogram per degree Celsius and 2.1 kilojoule per kilogram per degree Celsius respectively. And latent heat of fusion of water is given 336,000 A 4.0 times 10 to the power of 5 joule, B 1.68 times 10 to the power of 6 joule, C 2.10 times 10 to the power of 6 joule, D 1.89 times 10 to the power of 6 joule ይላል። ይህንን የተማራችሁት ቶታሊቲ ኢነርጂ እንዴት እንደሚፈለግ ስለ ላተንት ሂት ፊውዥን እና ላተንት ሂት ቫፖራይዜሽን እንዲሁም the amount of heat energy required to rise 1 kilogram sample by 1 degree Celsius ስለ ስፔሲፊክ ሂት ካፓሲቲ እና ሂት ካፓሲቲ 11ኛ ክፍል ዩኒት 5 ተምራችኋል። በዛ መሰረት ምንድነው ምን ያህል አማውንት ኦፍ ሂት ኢነርጂ ያስፈልጋል ነው። how much heat energy required to change 5 kilogram ice 5 ኪሎግራም በረዶ ቢኖረን look 5 kilogram ice is given 5 kilogram ice is given. Initial temperature of ice የበረዶው ምን ያህል ነው? ኔጌቲቭ 20 ዲግሪ ሴልሺየስ ቱ ዋተር። ስለዚህ ይሄ 5 ኪሎ ግራም የሚመዝን በረዶ ወደ ውሃነት ለመለወጥ ምን ያህል ሂት ኢነርጂ ይፈልጋል ነው። ማንኛውም ሂት ኢነርጂ የሰብስታንሶችን ፌዝ ቼንጅ ያመጣል አይደል? ለምሳሌ ጠጣር የነበረው ወደ ፈሳሽነት ነው የተለየ። በረዶው ጠጣር ነው፣ ሶሊድ ነው። ውሃ ደግሞ ፈሳሽ ነው አይደል? ስለዚህ የበረዶው ኢኒሻል ቴምፕሬቸሩ ኔጌቲቭ 20 ነበረ ኤንድ ፋይናል ቴምፕሬቸር ኦፍ ዋተር ስንት ነው? ፋይናል ቴምፕሬቸር 10 ዲግሪ ሴልሺየስ። እዚህ ጋር በደንብ መረዳት ያለባቸው ምንድን ነው 5 ኪሎ ግራም የሚመዝን በረዶ ቶታሊ ሜልት አድርጎ ቀልጦ ወደ ውሃነት ተለወጠ። ስለዚህ ያለ የሙቀት መጠን ውሃው 10 ዲግሪ ሴልሺየስ የቴምፕሬቸር መጠን እስኪደርስ ድረስ ምን ያህል ሂት ኢነርጂ ያስፈልገዋል ነው። እዚህ ጋር የተሰጠችው ነገሮች አሉ። ስፔሲፊክ ሂት ካፓሲቲ የሚባል ስፔሲፊክ ካፓሲቲ ኦፍ ሊኪድ ወይም ዋተር ሲ ኦፍ ዋተር ስንት ነው የተሰጠው? 4.2 ኪሎ ጁል። ኪሎ ማለት 1000 ነው አይደል? በ1000 ማባዛት ነው። ኪሎ ጁል ፐር ኪሎግራም ፐር ዲግሪ ሴልሺየስ። ይሄ ኪሎ የሚለውን በ1000 ብታባዙት 4.2 ሲባዛ በ1000 4.2 ማለት 42 አስረኛ ማለት ነው። 42 አስረኛ ሲባዛ በ1000 አንዷ 0 በአንዷ ጠፋና 42 ሲባዛ በ100 4200 ይሆናል ማለት ነው። 4200 ጁል ፐር ኪሎግራም ፐር ዲግሪ ሴልሺየስ ኪሎ የምትለዋን አባዛን። ሌላው ደግሞ ሶሊድ ፌዝ ማለት አይስ እያለ ስፔሲፊክ ሂት ካፓሲቲ ኦፍ አይስ ኢዝ ጊቨን ሰጥቶናል 2.1 ኪሎ ጁል ፐር ኪሎግራም ፐር ዲግሪ ሴልሺየስ ነው። 2.1 ኪሎ ማለት አሁንም 1000 ይወክላል። 2.1 ሲባዛ በ1000 እቺ አንዷ ነጥብ አንዷ 0 ታጠፋለች። 100 ሲባዛ በ21 2100 ይሆናል ማለት ነው። ኦኬ። ሌላው በረዶው ፌዝ ቼንጅ የሚያደርግበት ወይ የሚለወጥበት ፌዝ አለ። ያ ፌዝ ቼንጅ ይባላል። ስለዚህ ላተንት ሂት ፊውዥን ኦፍ አይስ ተሰጥቶናል። ስንት ነው? 336,000 ጁል ፐር ኪሎግራም ነው። ስለዚህ እነዚህ ምንድን ናቸው? ጊቭኖች ናቸው። ምንድነው የተጠየቃችሁት? አጠቃላይ 5 ኪሎ ግራም የሚመዝን በረዶ ቶታሊ ወደ ውሃነት ለመለወጥ ምን ያህል የሙቀት መጠን ይፈልጋል ነው። ኦኬ the amount of heat energy required to change 5 kilogram of ice to water. 5 ኪሎ ግራም የሚመዝን በረዶ
ቶታሊ ሜልት አድርጎ ወደ ውሃነት ለመለወጥ ምን ያህል አማውንት ኦፍ ሂት ኢነርጂ ያስፈልገዋል ነው። እዚህ ጋር በደንብ መረዳት ያለብን ምንድን ነው፣ መጀመሪያ ያለው ቴምፕሬቸር መከፋፈል አለብን። ፈርስት በረዶው ሂት አብዞርቭ ያደርጋል። ሂት አብዞርቭ ሲያደርግ ምን ያህል አማውንት ኦፍ ሂት ኢነርጂ ነው። ቀጥታ አይቀልጥም፣ መቅለጥ አይጀምርም። መጀመሪያ ከኔጌቲቭ መውጣት አለበት። ስለዚህ ይህን ሂት ኢነርጂ ዋን እንበለው። ማስ ኦፍ አይስ የበረዶው የማስ መጠን ስፔሲፊክ ሂት ካፓሲቲ ኦፍ አይስ ታይምስ ቼንጅ ኢን ቲ ነው። ማስ ኦፍ አይስ 5 ኪሎ ግራም ነው። መጀመሪያ ሂት አብዞርቭ ማድረግ አለበት እንጂ ቀጥታ ስለማይቀልጥ 5 ኪሎ ግራም በረዶ አለን፣ 5 ኪሎ ግራም። ስፔሲፊክ ሂት ካፓሲቲ ኦፍ አይስ እዚህ ጋር የጻፍ ነው ቁጥር አለ 2100 ጁል ፐር ኪሎ ግራም ፐር ዲግሪ ሴልሺየስ ነው። የቴምፕሬቸር ለውጡ ከስንት እስከ ስንት ባለው ነው። ሉክ ማንኛውም በረዶ ቀጥታ ሜልት ወደ ፈሳሽነት ወይ ወደ ውሃነት አይቀየርም። ቶታሊ መጀመሪያ ሙቀት ይሰበስባል። ሂት በውስጡ አብዞርቭ ካደረገ በኋላ ይሄ ኔጌቲቭ 20 ዲግሪ ሴልሺየስ ኢኒሻል ቴምፕሬቸሩ እየቀነሰ ይመጣና ዜሮ ሜልቲንግ ፖይንት የሚባለው የበረዶ ሜልቲንግ ፖይንት ዜሮ ነው። ዜሮ ሲደርስ ከኔጌቲቭ 20 እስከ ዜሮ ባለው ሬንጅ ውስጥ ሂት አብዞርቭ የሚያደርግበት ነው። ስለዚህ ኢኒሻል ቴምፕሬቸሩ 20 ነው። ፋይናል ቴምፕሬቸሩ ደግሞ ስንት እናደርገዋለን? ዜሮ። ከኔጌቲቭ 20 እስከ ዜሮ እንከፋፍለዋለን። ቀጥታ 10 አንወስድም። ኦኬ ከኔጌቲቭ 20 እስከ ዜሮ ባለው ምንድነው ሂት ኢነርጂ አብዞርቭ ያደርጋል። ልክ ዜሮ ጋር ደግሞ ምንድነው ሜልት የሚያደርግበት መቅለጥ የሚጀምርበት ሲቹዌሽን ነው ማለት ነው። ስለዚህ ይሄ ኔጌቲቭ 10 ዲግሪ ሴልሺየስ የሚለው የሙቀት መጠን እየቀነሰ መምጣት አለበት ማለት ነው። ኦኬ ስለዚህ ከኔጌቲቭ መምጣት ስላለበት ፋይናሊ ዜሮ ነው። 0 ዲግሪ ሴልሺየስ ሲቀነስ ኔጌቲቭ 20 ዲግሪ ሴልሺየስ። ስለዚህ ምንድነው የምናደርገው? እያባዛ እንሄዳለን። ይህም በዚህ እናባዛለን። እዚህ ጋር ማይነስ ምንድነው የሚሆነው? ፕላስ አይደል? 5 ኪሎ ግራም ያው ኪሎ ግራም ፐር ኪሎ ግራም ያጣፈዋል። እዚህ ጋር 5 ታይምስ 2100 ጁል ፐር ዲግሪ ሴልሺየስ ይሆንና እቺ ማይነስ ፕላስ ይሆናል። 0 ሲደመር 20 ፖዚቲቭ 20 ዲግሪ ሴልሺየስ። አሁንም ፐር ዲግሪ ሴልሺየስን ያጣፋል። የምናባዛው ማለት ነው 5 ሲባዛ በ2100 ሲባዛ በ20 እናባዛለን ማለት 5 ታይምስ 2100 መልቲፕላይድ ባይ 10 አለ በ20 እናባዛለን። ስናባዛ ስንት ነው የሚመጣው? 210 ሺህ የቀረው ጁል ነው። ስለዚህ መጀመሪያ በረዶ ምን አድርጓል? ሂት ኢነርጂ አብዞርቭ አድርጓል። ያለውን የሙቀት መጠን ከኔጌቲቭ ወጥቷል ማለት ነው። የት ደርሷል? ዜሮ ድረስ። ከኔጌቲቭ 20 እስከ ዜሮ ባለው በረዶ ሂት አብዞርቭ ያደርጋል። ልክ ዜሮ ከደረሰ በኋላ ግን ፌዝ ቼንጅ ማምጣት ይጀምራል። ያ ምን ይባላል? ፌዝ ቼንጅ ሲያመጣ በረዶ የሚቀልጥበት ሲቹዌሽን ነው። አት ኮንስታንት ቴምፕሬቸር ፊውዥን ይፈጠራል ማለት ነው። ላተንት ሂት ፊውዥን አለን። ስለዚህ የምናደርገው ምንድን ነው? ሂት ኢነርጂ 2 እንላለን። ሂት ኢነርጂ 2 ማለት ማስ ኦፍ አይስ የበረዶ የማስ መጠን ላተንት ሂት ፊውዥን አት 0 ዲግሪ ሴልሺየስ ቴምፕሬቸሩ 0 ዲግሪ ሴልሺየስ ሲደርስ ምን ማድረግ ይጀምራል? ፌዝ ቼንጅ ማምጣት ይጀምራል። በረዶ ቀስ እያለ መቅለጥ ይጀምራል ማለት ነው። ኦኬ ለመቅለጥ ምን ያህል አማውንት ኦፍ ሂት ኢነርጂ ቶታሊ ያለ የበረዶ 5 ኪሎ ግራም የሚመዝን በረዶ ቶታሊ ሜልት አድርጎ ወደ ውሃነት ለመቀየር ምን ያህል አማውንት ኦፍ ሂት ኢነርጂ ያስፈልገዋል? ሂት ኢነርጂ 2 ብለን እንጠራዋለን። ይችኛዋ አንደኛዋ ነች። ሁለተኛው ደግሞ ሂት ኢነርጂ 2 እንላለን ማለት ነው። ስለዚህ ሂት ኢነርጂ 2 ማስ ኦፍ አይስ አሁንም 5 ኪሎ ግራም ነው። የማስ ቼንጅ የለውም። ወደ ውሃነት ቢቀየርም የማስ ለውጥ አያመጣም። ላተንት ሂት ፊውዥን ደግሞ እዚህ ጋር ተሰጥቶኛል 336,000 ጁል ፐር ኪሎ ግራም አለ። ኪሎግራም ፐር ኪሎግራም ይጣፋል። 5 ሲባዛ በ336,000 እናባዛለን ማለት ነው። 5 ታይምስ 336,000 ስናባዛው ስንት ይመጣል? 1,680,000 ይመጣል ማለት ነው። ይሄ ምናችን ነው? ሂት ኢነርጂ ነው። በረዶ ምን ሆኗል? ቶታሊ በዚህ አማውንት ኦፍ ሂት ኢነርጂ መጠን ቶታሊ ቀልጧል ማለት ነው። ኦኬ ወደ ውሃነት ተቀይሯል።
ሶ ውሃው አሁንም ቴምፕሬቸሩ 0 ላይ አይደለም። እስከ ስንት ድረስ ነው የሚለው? ትንሽ ሞቅ ማለት አለበት። ከ0 እስከ 10 ዲግሪ ሴልሺየስ ደግሞ ሂት ኢነርጂ ይፈልጋል። አሁንም ሙቀት ለመጨመር አማውንት ኦፍ ሂት ኢነርጂ ምን ያህል ነው? ሂት ኢነርጂ 3 ብለን እንሳይመው። ማስ ኦፍ ዋተር ወደ ውሃነት ተቀይሯል። ማስ ኦፍ ዋተር ስፔሲፊክ ሂት ካፓሲቲ ኦፍ ዋተር ታይምስ ቼንጅ ኢን ቲ። እሱ አሁን ቴምፕሬቸራችን ከ0 እስከ 10 ዲግሪ ሴልሺየስ ከ0 ዲግሪ ሴልሺየስ መጀመሪያ ከኔጌቲቭ 20 እስከ 0 ነበር አለ 0 ከኔጌቲቭ 20 ዲግሪ ሴልሺየስ እስከ 0 ማለት በረዶ ሂት ኢነርጂ አብዞርቭ ያደርጋል። ኔክስት ደግሞ 0 ዲግሪ ሴልሺየስ ላይ በረዶ እየቀለጠ ይመጣል። አቴ ኮንስታንት ቴምፕሬቸር ፊውዥን አለ። ከ0 እስከ 10 ባለው ደግሞ ያለው የውሃው ትንሽ ሞቅ ያላል ማለት ነው። ሞቅ ለማለትም ወይም ደግሞ የተወሰነ የሙቀት መጠን ለመጨመርም ሂት ኢነርጂ ይፈልጋል ማለት ነው። ኦኬ ሶ ሂት ኢነርጂ 3 ብለን የምንጠራው አሁንም ከ0 እስከ 10 ባለው ዲግሪ ሴልሺየስ ባለው የቴምፕሬቸር መጠን ያለው ሂት ኢነርጂ የሚያስፈልገው ሂት ኢነርጂ መጠን ነው። ስለዚህ ሂት ኢነርጂ 3 ማስ ኦፍ ዋተር ኢዝ ጊቨን። ማስ ኦፍ ዋተር ማለት ማስ ኦፍ አይስ ነው፣ የማስ ቼንጅ የለውም። ስለዚህ 5 ኪሎግራም አይስ ማለት 5 ኪሎግራም ዋተር ማለት ነው። ስፔሲፊክ ሂት ካፓሲቲ ኦፍ ዋተር 4200 ጁል ፐር ኪሎግራም ፐር ዲግሪ ሴልሺየስ ነው። እዚህ ጋር ቼንጅን ቴምፕሬቸር ነው መጠንቀቅ ያለባችሁ። ቼንጅ ቴምፕሬቸር ማለት ፋይናል ሲቀነስ ኢኒሻል ነው። አሁን ፋይናል የት ማድረስ ነው የምንፈልገው? የሙቀት መጠኑ 10 ዲግሪ ሴልሺየስ መነሻው ስንት ነው? 0 ነው እንጂ ኔጌቲቭ ሲሆን አይደለም። ምክንያቱም ኦልሬዲ እየከፋፈልን የመጣ ነው። ስለዚህ ከ0 እስከ 10 ባለው ዲግሪ ሴልሺየስ ውሃው ትንሽ ለብ ለማለት ወይም ሙቀቱን ለመጨመር ምን ያህል አማውንት ኦፍ ሂት ኢነርጂ ያስፈልጋል ነው። ሶ ሂት ኢነርጂ 3 እዚ ኳልቱ ያው ኪሎግራም ፐር ኪሎግራም ያጣፋል 5 ሲባዛ በ4200 ጁል ፐር ዲግሪ ሴልሺየስ ይሆናል። 10 ሲቀነስ 0 ራሱ 10 ይሆናል ማለት ነው። ኦኬ 10 ዲግሪ ሴልሺየስ እዚህ ጋር ዲግሪ ሴልሺየስ ፐር ዲግሪ ሴልሺየስ ይጣፋና ጁል ብቻ ይቀራል። ሶ የምናባዛው 5 ሲባዛ በ4200 ሲባዛ በ10 ቁጥሮቹን ብቻ እናባዛለን ማለት ነው። 5 ታይምስ 4200 መልቲፕላይድ ባይ 10 ስንት ይሆናል? 210,000 210,000 ጁል። ሶ 210,000 ጁል ሂት ኢነርጂ ያስፈልጋል። ሶ እንዳያችሁት 5 ኪሎ ግራም የሚመዝን በረዶ ከኔጌቲቭ 20 ዲግሪ ሴልሺየስ ጀምሮ የሙቀት መጠኑ ወይም ቴምፕሬቸሩ እስከ 10 ዲግሪ ሴልሺየስ ለመድረስ አጠቃላይ ምን ያህል አማውንት ኦፍ ሂት ኢነርጂ ያስፈልጋል ነው። ቶታል አማውንት ነው። ስለዚህ ምንድነው የምናደርገው? እዚህ ጋር ሂት ኢነርጂ 1 አግኝለን፣ እዚህ ጋር ደግሞ ኢኩዌዥን 2 ሂት ኢነርጂ 2 አለን፣ እዚህ ጋር ደግሞ ሂት ኢነርጂ 3 አለን። 3 ሂት ኢነርጂዎች አሉ። ምን ማድረግ ነው የሚጠበቅብን? ሶስቱን መደመር ማለት ነው። ሶ ሂት ኢነርጂ 1 ፕላስ ሂት ኢነርጂ 2 ፕላስ ሂት ኢነርጂ 3 ቶታል ሂት ኢነርጂ ተብሎ ይጠራል። ስለዚህ በቁጥር ስናስቀምጣቸው ይሄ 210,000 ጁል ሂት ኢነርጂ 1 ነው። እዚህ ጋር ደግሞ 1,680,000 ጁል አለን። ሂት ኢነርጂ 3 እንደ ሂት ኢነርጂ 1 ተመሳሳይ ቁጥር ነው የመጣው 210,000 ማለት ነው። ስለዚህ ሁሉ ሶስቱን ነገሮች እንደምራለን ማለት ነው። ስንደምር ቶታል ሂት ኢነርጂ እናገኛለን ማለት ነው። 1,680,000 ሌላው ሲደመር 210,000 እዚህ ጋር 210 አለ፣ እዚህ ጋር አለ። ሶስቱን ስንደምር ይሄ 2,100,000 ይሆናል ማለት ነው። በፓወር ኦፍ ቴንሽን ስናስቀምጠው በነጥብ እዚህ ጋር ፖይንት እናለን 1 2 3 4 5 6 እዚህ ጋር እናመጣለን 2.10 አይደለ? ከዛ በኋላ ሊዘሮች መጠን እንችላለን። ቴን ዘ ፓወር ኦፍ ስንት 6 ጁል። ሶ ካውንት ስናደርግ ከዚህ ነው የምንጀምር 1 2 3 4 5 6 2.10 ታይም ቴን ዘ ፓወር ኦፍ 6 ጁል ይሆናል ማለት ነው። ስለዚህ 5 ኪሎ ግራም አይስ ከኔጌቲቭ 20 ዲግሪ ሴልሺየስ ኢኒሻል ቴምፕሬቸር ተነስቶ ቶታሊ ወደ ውሃነት ተቀይረው የውሃው የሙቀት መጠን 10 ዲግሪ ሴልሺየስ ለመድረስ
አጠቃላይ የሚያስፈልገው የሂት ኢነርጂ መጠን ምን ያህል ነው ጥያቄው። how much heat energy is required to change 5 kilogram ice at negative 20 degree Celsius to water at 10 degree Celsius? so the answer is ትክክለኛ መልሳችን ሲ ነው። 2.10 times 10 to the power of 6 ጁል ብለን መመለስ መቻል። ትክክለኛ መልሳችን ሲ ብለን እንመልሳለን ማለት። question number 55 ምንድነው የሚለው ጥያቄው? suppose a particle of mass is tied to a string and then wired around a horizontal circle of radius r about the center O as shown in the figure below. እዚህ ጋር እንደምታዩት እቺ ኳስ የምትመስል ነገር አለች። ፓርቲክል ማስ የምንላታለን ወይም ማስ ኦፍ ዘ ፓርቲክል በገመድ ነው የታሰረችው። ስለዚህ ገመዱን በምንወጥርበት ሰዓት ምን ይኖራል? ቴንሽን ፎርስ ይኖራል። ይሄ ቴንሽን ነው ማለት ነው ገመዱ ላይ ስለሚወጠር። ወርታች ደግሞ እዚህ ጋር እንደምታዩት ዌይት ኦፍ ዘ ፓርቲክል ነው፣ ዌይት አላት ማለት ነው። ኦኬ በተወሰነ ዲግሪ አንግል ቴታ ይሄን ነገር ብናሽከረክረው ልክ እንደዚህ ዋየር አራውንድ ሰርክል ይሄ ሆሪዞንታል ሰርክል ብለን እንጠራዋለን። ይሄ ሆሪዞንታል ሰርክል ቢሆን ጀስት if the string makes at an angle theta to the vertical from the vertical axis ብናደርግ ነው while rotating the component of the force that is responsible for circular motion of the mass by providing the centripetal force ይላል። centripetal force ማለት ማንኛውም ኦብጀክት toward the center አክት የሚያደርግ ፎርስ ነው። ስለዚህ ይሄ ኦብጀክት ወይም ይሄ ፓርቲክል ሰርክሉን ጠብቆ ሮቴት እንዲያደርግ የሚያደርገው ፎርስ ምን ይባላል? ሴንትሪፒታል ፎርስ ይባላል። ስለዚህ towards the center አክት የሚያደርገው ፎርስ ማን ነው? ቲ ሳይን ቴታ ነው? ቲ ኮስ ቴታ ነው? ኤምጂ ሳይን ቴታ ነው ወይስ ኤምጂ ኮስ ቴታ ነው ይላል። ይሄ በጣም ሲምፕል ጥያቄ ነው። ስለዚህ እንደ ሴንትሪፒታል ፎርስ የሚያገለግለን ፎርስ ማን ነው? ይህን ለማግኘት ምንድነው የምናደርገው? ሉክ ኮምፖነንት ይሄ ቴንሽን ፎርስ አለ። ይሄ ቴንሽን ፎርስ የምታዩት ቴንሽን ፎርስ ሆሪዞንታልም ቨርቲካል ኮምፖነንቶች ማለት ኦኬ ሄር ቱ ቴል እናገናኘታለን። ይሄ ቴንሽን ፎርስ አንደኛ toward the center አንድ ፎርስ አለ፣ ሌላኛው ደግሞ ቨርቲካል ሁለት ኮምፖነንቶች አሉት ማለት ነው። አንደኛው ቲዋይ የምንለው የዚህ ቴንሽን ቨርቲካል ኮምፖነንቱ ቲዋይ ነው፣ ሆሪዞንታል ኮምፖነንቱ ደግሞ ቲኤክስ ነው። ይሄ እዚህ ጋር የምናገኘው ቲኤክስ ነው እንደ ሴንትሪፒታል ፎርስ የሚያገለግለን። toward the center አክት የሚያደርገው ፎርስ ሴንትሪፒታል ፎርስ ይባላል። ስለዚህ ቲኤክስ ኢን ተርምስ ኦፍ ቴታ እንዴት ይገለጻል ነው። ከዚህ በፊት በተደጋጋሚ እንደተማራችሁት ሳይን እና ኮሳይን ሬሽዮ እንጠቀማለን። ሳይን ቴታ ብንጠቀም ኦልሬዲ ይህንን ቀጥታ እናገኛለን፣ ምክንያቱም ያስፈልገን ይሄ ሳይን ነው። የአንግል ፍሮንት ሳይድ የአንግል ፍሮንት ሳይድ ቲኤክስ ኦፖዝ ሳይድ እሱ ነው። ሃይፖተነሱ ደግሞ ይሄ ቴንሽን ነው። ክሪክሮስ ብናደረገው ቲኤክስ ይባዛ ባንድ ቲኤክስ ነው። ቲ ታይምስ ሳይን ቴታ ነው ማለት ነው። ኦኬ ቲ ታይምስ ሳይን ቴታ ቲኤክስ ማለት ቲ ሳይን ቴታ ነው ማለት ነው። ኦኬ ቲ ዋይ ደግሞ ቲ ኮስ ቴታ ነው። በኮስ ቴታ ብትጠቀሙ ይሄ ቲኤክስ ደግሞ ቲ ሳይን ቴታ። ስለዚህ toward the center of the circle አክት የሚያደርገው ፎርስ ቲኤክስ ወይንም ኤክስ ኮምፖነንት ኦፍ ቴንሽን የዚህ ቴንሽን ፎርስ ኤክስ ኮምፖነንቱ ነው። በኤክስ ኮምፖነንቱን ደግሞ በሳይን ሪሌሽን እንደተሰሩ ቲኤክስ ማለት ቲ ሳይን ቴታ ነው። ስለዚህ ዲያዘር እንደ ሴንትሪፒታል ፎርስ አክት የሚያደርገው ፎርስ toward the center ማን ነው ማለት ነው? ቲ ሳይን ቴታ ነው። ስለዚህ ትክክለኛ መልሳችን ቲ ሳይን ቴታ የሚለው ኤ ይሆናል ማለት ነው። ኦኬ ሲምፕል እና አጭር ነው። በቀላሉ toward the center of the circle አክት የሚያደርገው ፎርስ ሴንትሪፒታል ፎርስ ይባላል። ስለዚህ እንደ ሴንትሪፒታል ፎርስ የሚያገለግለን ቴንሽን ፎርስ ቲ ኤክስ ኮምፖነንት ኦፍ ቴንሽን ፎርስ ነው፣ ቲ ሳይን ቴታ ነው ማለት ነው። ኦኬ በዛ መሰረት ይህንን መልስ ኤ ብለን እንሰይማለን። question number 56 which one of the following statements correct about the fundamental force in nature and their application ይላል። ስለ ፋውንዳሜንታል ፎርስ 11ኛ ክፍል ተምራችኋል። ትክክለኛው ስለ ፋውንዳሜንታል ፎርስ የሚያብራራው ምርጫ የትኛው ነው የሚለው ጥያቄው። A the force that keeps the nucleus of an atom from flying apart due to the repulsive force between protons is the weak nuclear force ይላል። B the gravitational force making planet to revolve around the sun and
to follow their orbital paths. C. The force that arises the most radioactive process and in nuclear reaction that generate the sun's energy is strong nuclear force. D. Electromagnetic force is the force that keeps protons and neutrons bound together in the nucleus of an atom ይላል። ሶ ካሉት ምርጫዎች ውስጥ ትክክለኛ ስለ ኤሌክትሮማግኔቲክ ፎርስ፣ ስለ ግራቪቴሽናል ፎርስ፣ ስለ ዊክ ኒክሌር ፎርስ የተናገረው ነገር አለ። ስለዚህ ትክክለኛ ወይም ስለ ስትሮንግ ኒክሌር ፎርስ የትኛው ነው ትክክለኛ ዲስክሪፕሽን ነው የሚለው። ሶ ትክክለኛው መልስ የትኛው ነው? ሶ እያንዳንዱ ምርጫ በምንመለከትበት ሰዓት የመጀመሪያው the force that keeps the nucleus of an atom from flying apart due to the repulsive force between the protons in the weak nuclear force ይላል። ይሄ ትክክል አይደለም። ምክንያቱም ምንድን ነው? ስትሮንግ ኒክሌር ፎርስ እንጂ ዊክ ኒክሌር ፎርስ አይደለም። እያንዳንዱን ፕሮቶን ጋር ያለውን ሪፐልሲቭ ፎርስ ስትሮንግ የሆነ ኒክሌር ፎርስ ነው ባይንድ የሚያደርገው ወይም ሆልድ የሚያደርገው። ሶ ይሄ ትክክለኛ መልስ አይደለም። ቢ ዘ ግራቪቴሽናል ፎርስ ሜክስ ፕላኔት ቱ ሪቮልቭ አራውንድ ዘ ሰን ኤንድ ቱ ፎሎ ዴር ኦርቢት ፓዝ። ሁሉም ፕላኔቶች በፀሐይ ዙሪያ ሲሽከረከሩ ኦርቢታቸውን ጠብቆ ተዋርድ ዘ ሴንተር አክት የሚያደርገው ፎርስ እንደ ሴንትሪፒታል ፎርስ የሚያገለግለን ግራቪቴሽናል ፎርስ ነው የሚለው። ግራቪቴሽናል ፎርስ በማንኛውም ማስ መካከል የሚፈጠር ፎርስ ስለሆነ ሁሉም ፕላኔቶች ማስ አላቸው ኢንክሉዲንግ አወር ስታር ቢግ ስታር ዊሳይድ ሳን ፀሐይን ጨምሮ ማስ አላት። ስለዚህ ሁሉም ፕላኔቶች በፀሐይ ዙሪያ እንዲሽከረከሩ አክት ተዋርድ ዘ ሴንተር ኦፍ ዘ ሰን አክት የሚያደርጉት ፎርስ ግራቪቴሽናል ፎርስ ተብሎ ይጠራል። ስለዚህ ዲ አንሰር ኢዝ ቢ ነው ማለት ነው። ሲን ቼክ ስናደርግ the force that arises the most radioactive process and in nuclear reactions that generate the sun energy strong nuclear force ይላል። so the answer is no ምክንያቱም ምንድን ነው? most radioactive process such as beta decay ለምሳሌ ወይን አልፋ ብንወስድ ኢንቮልቭ ዊክ ኒክሌር ፎርስ ነው የሚጠቀሙት ማለት ነው። ስትሮንግ ሳይሆን ዊክ ኒክሌር ፎርስ ነው የሚጠቀሙት። ስለዚህ ለኢሚሽናቸው ዊክ ኒክሌር ፎርስ ሲሆን ስትሮንግ ኒክሌር ፎርስ አይደለም ማለት ነው። ዲን ቼክ ስናደረግ ደግሞ ኤሌክትሮማግኔቲክ ፎርስ ኢዝ ዘ ፎርስ ዛት ኬፕስ ፕሮቶንስ ኤንድ ኒውትሮንስ ባውንድ ቱጌዘር ኢን ዘ ኒክለስ ኦፍ አን አተም ይላል። ኤሌክትሮማግኔቲክ ፎርስ ሳይሆን ስትሮንግ ኒክሌር ፎርስ ነው ማለት ነው ኬፕት የሚያደርጋቸው። ስለዚህ ዲአንሰር ኢዝ ነው። ትክክለኛ መልሳችን የ56ኛው ቢ ይሆናል ማለት ነው። ኩዌስችን ነምበር 57 A spring stores 120 joule of elastic potential energy when it is stretched by 0.5 meter. What's the potential energy stored by the spring when it is stretched by 1.5 meter? A 480 joule, B 960 joule, C 1080 joule, D 540 joule ይላል። ሶ ማንኛውም ኢላስቲክ ማቴሪያል ስትሬች ወይም ኮምፕረስድ ሲሆን ኢነርጂ ፕሮሰስ ያደርጋል። ያ ኢነርጂ ምን ይባላል? ኢላስቲክ ፖቴንሻል ኢነርጂ ነው። ሶ አንዱ ኢላስቲክ ማቴሪያል ስፕሪንግ ነው። አንድ ስፕሪንግ በዚህን ያህል አማውንት ኦፍ ፎርስ ወይም በሆነ አማውንት ኦፍ ፎርስ ስትሬችድ ቢሆን ለምሳሌ ስንት ሜትር ነው? መጀመሪያ ላይ 0.5 ሜትር ስትሬችድ ቢሆን ምን ያህል ኢነርጂ ፕሮሰስ አድርጓል? 120 ጁል ነው። 1.5 ሜትር ስትሬች ብናደረገው ምን ያህል ኢነርጂ ፕሮሰስ ያደርጋል ነው። ሶ ሉክ ይህን ኤግዛምፕል ያመጣውላችሁ በቀላሉ አንደርስታንድ እናደረግ ነው። ለምሳሌ አት ኢኩሊብሪየም ፖዚሽን ኤክስ ኢኳል ቱ 0 ምንም አይነት ፎርስ ኤግዘርት አላደረግንም፣ ኤክስቴንሽን 0 ነው። ነገር ግን ምንድን ነው ስፕሪንግ ስቶርስ 120 ጁል ኦፍ ኢላስቲክ ፖቴንሻል ኤነርጂ ዌን ኢት ስትሬችድ ባይ 0.5 ሜትር 0.5 ሜትር ስትሬች ስናደረገው ወይ ስንል ለምሳሌ ፎርስ ኤግዘርት ስናደረግ ስፕሪንጉ እየተወጠረ ይመጣል። ስለዚህ ስፕሪንግ ላይ የሚኖረው ፎርስ ኢላስቲክ ፖቴንሻል ኤነርጂ ይባላል። ስለዚህ ኢላስቲክ ፖቴንሻል ኤነርጂ ምን ያህል 120 ጁል ነው። 120 ጁል አት ኤክስ ኢኳል 0.5 ሜትር 0.5 ሜትር ስትሬች ስናደረገው እዚህ ጋር ምን ያህል ኢነርጂ አለው? 120 ጁል ነው። What is the potential energy stored by the spring when it's stretched by 1.5? ከ0.5 ወደ 1.5 ብናሳደገው ከነበረው ፖዚሽን 1.5 ሜትር ስትሬች ስናደረገው ምን ያህል ኢነርጂ ፕሮሰስ ያደርጋል ነው ኢላስቲክ ፖቴንሻል ኤነርጂ።
ስለዚህ 1.5 ሜትር ስትሬች ስናደረገው ምን ያህል ኤነርጂ ፕሮሰስ አድርገዋል የሚለውን ለማግኘት ኢላስቲክ ፖቴንሻል ኤነርጂ ኢዝ ኢኳል ቱ 1/2 ኬ ታይምስ ኤክስ ስኩዌር ነው። ኬ ማለት የስፕሪንጉ ስቲፍነስ ነው። ስፕሪንጉ ታይፕ ምን ያህል ነው ነው። ስለዚህ ኬ አናቀውም። ስፕሪንጉን አልቀየር ነውም። የስፕሪንጉ ስቲፍነስ ስፕሪንግ ኮንስታንት ይባላል። ስለዚህ የመጀመሪያው 0.5 ሜትር ላይ ምን ያህል ኢነርጂ ነው ያገኘው? 120 ጁል ነው። ስለዚህ እዚህ ጋር ምን እናደርጋለን? ኬ ለማግኘት ኢላስቲክ ፖቴንሻል ኢነርጂ ኢዝ ኢኳል ቱ 1/2 ኬ ታይምስ ኤክስ ስኩዌር እናርግ። እዚህ ጋር የተገኘው ኢነርጂ መጠን 120 ጁል ነው። 120 ጁል ኢዝ ኢኳል ቱ 1/2 ኬ የስፕሪንጉን ስቲፍነስ ወይም ጥንካሬ ይገልጻል። እሱን እንፈልጋለን። ምን ያህል ኤክስቴንድ ያደረግ ነው? 0.5 ሜትር ዘሆል ስኩዌር እናደርጋለን ማለት ነው። እዚህ ጋር 120 ጁል ኢዝ ኢኳል ቱ 1/2 ታይምስ ኬ 0.50 ስኩዌር ማለት 0.5 ሲባዛ በ0.5 0.25 ሜትር ስኩዌር ይሆናል ማለት ነው። ኦኬ 0.25ን ለሁለት አካፍለን ቦት ሳይድስ ላገኘነው ቁጥር ስናካፍል 120 ስናካፍለው ኬ ቫሉ እናገኛለን ማለት ነው። በዚህ መሰረት ምንናርግ 0.25 ሲካፈል ለሁለት ስናረገው ስንት ይመጣል? 0.25 ሲካፈል ለሁለት ስንት ይመጣል? 0.125 ይመጣል። 120 ጁል እዚ ኳልቱ ስንት ነው ያገኘነው? 0.125 ሜትር ስኩዌር ታይምስ ኬ። ኬን ለማስቀረት ምን እናደርጋለን? ቦት ሳይድስ ለ0.215 ለ0.215 እናካፍላለን። ካካፈልን በኋላ ይሄ በዚህ ይጣፋል። ማንቀረ ስፕሪንግ ኮንስታንት ኬ ማለት ነው 120። አንድ ጁል ማለት ጁል ከማን ጋር እኩል ነው? ከአንድ ጁል ከአንድ ኒውተን ሜትር ጋር እኩል ነው። ጁል ማለት በሌላ አባባል ኒውተን ሜትር ማለት ሲሆን ይሄ ደግሞ 0.125 ሜትር ስኩዌር ይሆናል ማለት ነው። ሜትር አንዷን ስኩዌር ያጠፋና ኒውተን ፐር ሜትር ይቀራል ማለት ነው። ስለዚህ የምናገኘው ሪዛልት በኒውተን ፐር ሜትር ነው የምናስቀምጠው። ስለዚህ 120 ሲካፈል ለ0.125 120 ሲካፈል ለ0.125 ስንት ይመጣል? የሚመጣልን ሪዝልት 960 ኒውተን ፐር ሜትር ይሆናል ማለት ነው። 960 ኒውተን ፐር ሜትር። የስፕሪንጉ ስቲፍነስ ስንት ነው ማለት ነው? 960 ኒውተን ፐር ሜትር። ይህን ካገኘ ምንድን ነው የምናደርገው? አሁን 1.5 ሜትር ስንለጥጠው ምን ያህል ኢነርጂ ፕሮሰስ ያደርጋል? ሞር ኤክስቴንድ ባረግነው ቁጥር ኢነርጂውን ፕሮሰስ የሚያደርገው ኢነርጂ መጠን እየጨመረ ይመጣል ማለት ነው። ኢላስቲክ ፖቴንሻል ኢነርጂ እዚ ኳልቱ 1/2 ኬ። ኦልሬዲ ስፕሪንጉን እስካልቀየራችሁት ድረስ ስቲፍነሱ ተመሳሳይ ነው። ኬ ቫሊዩ 960 ኒውተን ፐር ሜትር ነው። ምን ያህል ሜትር ነው ኤክስቴንድ ያደረግነው? 1.5 ሜትር ዘሆል ስኩዌር እናደርጋለን ማለት ነው። ኢላስቲክ ፖቴንሻል ኢነርጂ እዚ ኳልቱ ይህን ስኩዌር ማድረግ አለብኝ። 1.5 ዘሆል ስኩዌር እናደርጋለን። 1.5 ዘሆል ስኩዌር ማለት 1.5 ሲባዛ በ1.5 ማለት ነው። የሚመጣው 2.25 ይሆናል ማለት ነው። አንዷ ሜትር አንዷን ስኩዌር ታጠፋለች። የሚቀረው ኒውተን ሜትር ነው። አንድ ኒውተን ሜትር ጋር ከጁል ጋር እኩል ነው። ስለዚህ ዘላስት ኒውተን ሜትር የሚለው ወደ ጁል ይቀየራል። ኢላስቲክ ፖቴንሻል ኤነርጂያችን በጁል ይቀመጣል ማለት ነው። እነዚህን ቁጥሮች ስናባዛ 960 ሲባዛ በ2.25 ስናደርገው ይሄ ይመጣል። ሲካፈል ለስንት? ለሁለት ስንት ይመጣል? 1080 ይመጣል ማለት ነው። መልሳችን 1080 እንመልሳለን ማለት ነው። 1080 ጁል። ትክክለኛ መልሳችን ከምርጫ ውስጥ ይሄ ይሆናል ማለት ነው። የመጀመሪያውን ቼክ ስናደርግ 0.5 ሜትር ስትሬች ስናደርገው ያገኘነው የኤነርጂ መጠን ስንት ነው? የተሰጠን 120 ጁል ነው። ከ0.5 ወደ 1.5 ከፍ ስናደርገው ደግሞ ያገኘነው የኤነርጂ መጠን 1080 ጁል ነው። ሞር ስትሬች ባደረግነው ቁጥር ምንድን ነው
ኢነርጂ ፕሮሰስ የማድረግ ሬቱም ይጨምራል ማለት ነው። ኦኬ ሶ መልሳችንን በዚህ መልኩ ከመለስን በትክክል አስቀምጠናል ማለት ነው። Question number 58. The velocity time graph of an object moving in a straight line is shown in the figure below. እዚህ ጋር ቬሎሲቲ ቨርሰስ ታይም ግራፍ አለ። ከዚህ ግራፍ እንደምትመለከቱት ያለው ቬሎሲቲ -6 -3 ይላል። ይሄ ማለት የዋይ አክሲስ ሁሌም ኔጌቲቭ ቬሎሲቲ ያሳያል። ያ ማለት ማግኒቲዩድ 6 ነው፣ ግን ኢን ኦፖዚት ዳይሬክሽን እንደተጓዘ ያሳያል ማለት ነው። ኦኬ ከ2 ሰከንድ በኋላ ግን ያለው ቬሎሲቲ እየጨመረ ነው የመጣው። ከ6 እስከ 10 ያለው ቬሎሲቲ ዘሴም ነው። ከ10 እስከ 14 ደግሞ ቬሎሲቲው እየቀነሰ መጥቷል ማለት ነው። ምንድነው የጠየቃችሁት? ዋት ዘ ማግኒቲዩድ ኦፍ ቶታል ዲስፕሌስመንት ከቨርድ ባይ ዘ ኦብጀክት ኢን ዘ ታይም ኢንተርቫል ኦፍ 40 ሰከንድ። እስከ 14 ባለው ሰከንድ ውስጥ አጠቃላይ ኦብጀክቱ ምን ያህል ርቀት ተጉዟል? ዲስፕሌስመንት ፈልጉ ነው የሚለው። ሶ ዲስፕሌስመንት ለመፈለግ ከግራፍ ምን ያህል ርቀት እንደተጓዘ ከግራፍ ለመፈለግ ዋናው የሚሆነው ምንድን ነው? ኤሪያ መፈለግ ነው። ሶ ኤሪያ መፈለግ ዲስፕሌስመንት ማግኘት ነው። ስለዚህ እያንዳንዱ ግራፍ ሁሉንም እዚህ ጋር ያለውን ኤሪያ ሁሉንም ኤሪያ ፈልግ ነው ማለት ቶታል ዲስፕሌስመንት አገኘን ማለት ነው። ስለዚህ መጀመሪያ ምንድን ነው የምናደርገው? እንከፋፍለዋለን። ቺ የመጀመሪያዋን ኤሪያዋን እንላታለን። ቀጣይ ያለውን ራይት አንግል ትራያንግል ይሄንን ማለት ነው። ይሄንም ኤሪያቱ እንለዋለን። ቀጣይ ያለውን ኤሪያ ከፋፍለን ማለት ነው ኤሪያ 3 ብለን እንሰይመዋለን። የመጨረሻዋን እስከ 14 ባለው ሰከንድ ደግሞ ኤሪያ 4። ሶ ቶታል ኤሪያ ማለት ዘ ሰም ኦፍ ኤሪያ 1 ኤሪያ 2 ኤሪያ 3 ኤሪያ 4 ማለት ነው። እያንዳንዱ ኤሪያ ደመርን ማለት ቶታል ዲስፕሌስመንት አገኘን ማለት ነው። ኦኬ ስለዚህ ከግራፍ ቬሎሲቲ ታይም ግራፍ ኤሪያ መፈለግ ዲስፕሌስመንት ማግኘት ነው። በዚህ መሰረት የመጀመሪያው ኤሪያዋን ከፋፍለን እንፈልገው። ኤሪያዋን ምን አይነት ቅርጽ ነው ያለው? ራይት አንግል ትራያንግል። የትራያንግል ኤሪያ ደግሞ 1/2 ቤዝ ታይምስ ሃይት ነው ፎርሙላችን። ስለዚህ ሰብስቲቱት ስናደርግ 1/2 ቤዝ የምንለው ከ0 እስከዚች ያለችዋል። እቺ ቤዝ ነች፣ ችኛዋ ደግሞ ሃይት ነች። ኦኬ ቤዙ ከ0 እስከ 2 ማለት 2 ሰከንድ አይደለ? ሰከንድ በሰከንድ ስለሆነ ሃይት ደግሞ እዚህ ጋር እንደምታዩት ከ0 እስከ -6 ነው። -6 0 ከ0 -6 ከ-6 0 ስንቀንስ -6 ይሆናል ማለት ነው ሃይት። ኦኬ በምንድን ነው የተቀመጠው? በሜትር ፐር ሰከንድ። ሰከንድ ፐር ሰከንድ ያጠፋል፣ ሜትር ብቻ ይቀራል ማለት ነው። ኤሪያዋን 2 በ2 ይጣፋና -6 ሜትር ኤሪያዋን -6 አገኘ። ቀጣይ ማን ነው የምፈልገው? ኤሪያቱም ተመሳሳይ ራይት አንግል ትራያንግል ነው። ኤሪያቱ ማለት 1/2 ቤዝ ታይምስ ሃይት በሚለው ፎርሙላ እንፈልጋለን። ኤሪያቱ 1/2 ቤዙ ምን ያህል ነው ካለን ከስከስች ያለችው ነች ቤዝ። ከ6 2 እንቀንሳለን። መነሻው 2 ነው፣ መድረሻው 6 ነው። ስለዚህ ዲፈረንስ ስንት ነው? 4 ሰከንድ ይሆናል። ሃይቱ ስንት ይሆናል? ከፍታው ፓራራሊ ስታዩት 12 እዚህ ጋር 0 ነው። ከ12 0 ስቀን ውስጥ 12 ሜትር ፐር ሰከንድ አለ። 3 ሰከንድ ፐር ሰከንድ ይጣፋል። በሁለት አንድ በሁለት 2 ጊዜ 12 24 ኤሪያቱ 24 ሜትር ይሆናል ማለት ነው። ኦኬ ኤሪያቱ 24 ሜትር። ቀጣይ ማንን ነው የምንሰራው? ኤሪያ 3 እንደምታዩት ምን አይነት ቅርጽ አለው? ሬክታንግል ቅርጽ አለው። ሌንግዝ ታይምስ ዊድዝ በሚለው ሬክታንግል ወይንም ስኩዌር ከሆነ ላይክ እንደዚህ ሌንግዙ ከ6 ከ10 ባለው ነው። ዲፈረንስ ስንት ነው? ከ10 6 ቀንሶ 4 ይሆናል። 4 ሰከንድ። እያንዳንዱ የታይም አክሲሱ ወይንም ሆሪዞንታል አክሲሱ በሰከንድ ነው። ስለዚህ 4 ሰከንድ ሲባዛ ሃይቱ ቅድም ያገኘ ነው 12 አይደለ? 12 ሜትር ፐር ሰከንድ። ሰከንድ ፐር ሰከንድ ያጣፋል። ኤሪያ 3 4 ሲባዛ በ12 ስንት ይሆናል? 48። 4 ጊዜ 2 8 ነው። 4 ጊዜ 1 4 ነው። 4 ሲባዛ በ12 48 ይሆናል ማለት ነው። ኦኬ ኤሪያ 3 ስንት ነው ማለት ነው? 48። የቀረ ማን ነው? ኤሪያ 4 እዚህ ጋር እንስራው፣ ወይ እዚህ ጋር እንስራ። ኤሪያ 4 ምን አይነት ቅርጽ አለው? ራይት አንግል ትራያንግል። አሁንም ራይት አንግል ትራያንግል ከሆነ ወይ ትራያንግል ከሆነ 1/2 ቤዝ ታይምስ ሃይት በሚለው ፎርሙላ ነው የምንሰራው። ቤዙ ምን ያህል ነው ካልን ቤዙ ቤዙ ከ10 እስከ 14 ነው። ዲፈረንሱ ስንት ነው?
እቺ ቤዟ ነች፣ እችኛዋ ደግሞ ሃይቱ አይደል? ሶ ቤዝ ብለን የምንጠራው ከ12 10 ስንቀንስ 4 ይሆናል። 4 ሰከንድ። ሃይቱ ደግሞ ተመሳሳይ ከቀደመው 12 አይደል? 12 ሜትር ፐር ሰከንድ። ሰከንድ ፐር ሰከንድ ያጠፋል። በሁለት አንድ በሁለት ሁለት ሁለት ጊዜ 12 24 ይሆናል። ኤሪያ ፎርም 24 ሜትር። ቀጣይ ምንድነው የምናደርገው? እነዚህ ቶታል ኤሪያ ነው የምንፈልገው፣ ሁሉንም ኤሪያ። ቶታል ኤሪያ ማለት ኤሪያ 1 ፕላስ ኤሪያ 2 ፕላስ ኤሪያ 3 ፕላስ ኤሪያ 4 አራቱን ኤሪያ ስንደምር ቶታል ኤሪያ እናገኘን ማለት ነው። ኦኬ ሶ ሳም አፕ ስናደርግ ቶታል ኤሪያ ኢዝ ኢኳል ቱ ኤሪያ 1 ኔጌቲቭ ነው፣ ኔጌቲቭ 6 ፕላስ ኤሪያ 2 24 ሜትር መጥቶልናል። 24 ሜትር። ኤሪያ 3 ደግሞ የቱ ጋር? እዚህ ጋር 48 ሜትር አለ። ኤሪያ 4 እዚህ ጋር ያገኘ ነው 24 ሜትር። ሶ እነዚህን በጋራ እንደምራለን ማለት ነው። ሶ መጀመሪያ እነዚህን እንደምር 24 ሲደመር 48 ሲደመር 24 ስንት መጣ? 96። ከዛ ማንን እንቀንሳለን? 6 እንቀንሳለን ማለት ነው። ኦኬ ስንት መጣለን? 90። ስለዚህ ቶታል ኤሪያ ስንት ማለት ነው? 90 ሜትር። ሶ በሌላ አባባል ምን ብያቸዋለሁ? ኤሪያ ፈለግን ማለት ቶታል ዲስፕሌስመንት አገኘ ማለት። ቶታል ኤሪያ ፈለግን ማለት ቶታል ዲስፕሌስመንት አገኘን ማለት ነው። ስለዚህ ጥያቄው ምን ነበረ? ዋት ዘ ማግኒቲዩድ ኦፍ ቶታል ዲስፕሌስመንት ከቨርድ ባይ ዘ ኦብጀክት ኢን ዘ ታይም ኢንተርቫል 40 ሰከንድ ይላል። ዘ ኮሬክት አንሰር ኢዝ ቢ 90 ሜትር የሚለው ምርጫችን ነው ማለት ነው። ስለዚህ በየአመቱ ግራፊካሊ የሚጠየቁ ነገሮች አሉ። ሞር ፎከስ አድርጋችሁ ግራፎቹ ማየት ይኖርባችኋል ማለት ነው። Question number 59. A crane at a port is used to lift 10,000 kilogram object to a height of 20 meter. If the power developed by the crane is 50,000 watts, how long does it take to lift the object? The acceleration due to gravity is given 10 meter per second square. So A 400 second, B 40 second, C 4 second, D 2 second ይላል። ሶ አንድ ክሬን ፖርት ላይ ለምሳሌ ፎርክሊፍት ክሬን ሊሆን ይችላል፣ ሞባይል ክሬን የምንላቸው የተለያዩ ክሬኖች አሉ። እነዚህ ክሬኖች ለምሳሌ 10,000 ኪሎ ግራም የሚመዝን ኦብጀክት 20 ሜትር ወደ ላይ ከፍ ለማድረግ ምን ያህል ፓወር ነው የጠየቀው? የኢንጂን ፓወሩ 50,000 ዋት ነው ያወጣው። ስለዚህ 20 ሜትሩን 20 ሜትር ከፍታ 10,000 ኪሎ ግራም በዚህን ያህል የፓወር መጠን ወደ ላይ ሊፍት ለማድረግ ምን ያህል ጊዜ ይፈጅበታል ነው። 20 ሜትሩን ከፍ ለማድረግ 20 ሜትር ኤሌቬሽንን ወደ ላይ ኦብጀክቱን ሊፍት ለማድረግ በምን ያህል ሰከንድ ውስጥ ወደ ላይ ይወስደዋል ነው ሰው ጥያቄ። ሉክ ክሬናችን ቢሆን ፖርት ላይ በጣም ትልቅ ኪሎግራም ነው ይሄኛው። ለምሳሌ ማስ ኦፍ ኦብጀክት ሊፍት የሚያደርገው ኦብጀክት ይሄ ቢሆን ማሱ ምን ያህል ኪሎግራም ነው? 10,000 ኪሎግራም ነው። በጣም ትልቅ ነው አለ። ሶ ይሄ 10,000 ኪሎግራም 10,000 ኪሎግራም ይህን ያህል ማስ ያለው ምን ያህል ከፍታ ነው ወደ ላይ ሊፍት ማድረግ የሚፈልገው? ከስከዚህ ያለው ሃይት ወደ ላይ ለመውሰድ ሊፍት ማድረግ ነው። ክሬኑ አንስቶ ጀስት መርከብ ላይ መጫን ኤንድ ሶል ማውረድም ሊሆን ይችላል። ኦኬ ወደ ላይ ከፍ ለማድረግ ስንት ሜትር ነው ወደ ላይ ከፍ ያደረገው? 20 ሜትር። ከዚህ ወደ ላይ ሊፍት እያደረገ ይወስዳል። ኦኬ ይህን ሊፍት ለማድረግ የሞተር ጉልበቱ የዚህ ፓወር ኦፍ ኢንጂን የክሬኑ የኢንጂን መጠን የፓወር መጠን 50,000 ዋት ትልቅ የፓወር መጠን ያለው ክሬን ነው። ስለዚህ 20 ሜትሩን ይህን ያህል መጠን ያለው 10,000 ኪሎ ግራም የሚመዝን ኦብጀክት 20 ሜትር ከፍታ ለማውጣት ምን ያህል ጊዜ ይፈጅበታል ነው። ታይም ነው የተጠየቃችሁት። ስለዚህ በጣም ሲምፕል ነው። ፓወር ማለት ዘ ሬት ኦፍ ዱይንግ ወርክ ነው አይደለ? ወርክ ኦቨር ታይም። ማንኛውም ኦብጀክት ወደ ላይ ሊፍት ስናደረግ ኢነርጂ ፕሮሰስ ያደርጋል። ያ ማለት ግራቪቴሽናል ፖቴንሻል ኤነርጂ ይባላል። ያ ማለት ዌይት ወርክ ደን ማለት ኢናዘር ግራቪቴሽናል ፖቴንሻል ኤነርጂ ኤምጂኤች። ወርክ ደን ኢኳል ቱ ግራቪቴሽናል ፖቴንሻል ኤነርጂ ጋር እኩል ነው አይደል? ስለዚህ ግራቪቴሽናል ፖቴንሻል ኤነርጂ ማለት ማስ ታይምስ ግራቪቴሽናል አክሰለሬሽን ኦፍ እርዝ ታይምስ ኤች ነው፣ ሃይት ነው፣ ዲቫይድ ባይ ቲ። በዚህ ፎርሙላ ነው የምንሰራው ማለት ነው። ኦኬ የተጠየቅነው ታይም ነው። ፓወር አለን። ቦታ ስናቀያየራቸው ታይም ለማግኘት ማስ ታይምስ ግራቪቴሽናል አክሰለሬሽን ኦፍ እርዝ
ታይምስ ሃይት ዲቫይድ ባይ ፓወር ይሆናል ማለት ነው። ኦኬ ይህ ቦታ ስታገኝ ሶ ታይም ለማግኘት ማስ ስንት ኪሎግራም ነው? 10,000 ኪሎግራም ነው። ሶ በሱ ቦታ 10,000 ኪሎግራም እናስገባለን። የመሬት ግራቪቴሽናል አክሰለሬሽን እዚህ ጋር 10 ሜትር ፐር ሰከንድ ስኩዌር ተሰጥቷል። ሲባዛ ምን ያህል ከፍታ ነው ወደ ላይ የምናወጣው ኦብጀክቱን? 20 ሜትር። ሶ የክሬኑ ወደ ላይ ለማውጣት 20 ሜትር ነው። ምን ያህል ፓወር ያስፈልገዋል? የተጠቀመ ፓወር መጠን ፓወር ኦፍ ክሬን ስንት ነው የሚያሳየው? እዛ ጋር 50,000 50,000 እናደርጋለን ማለት ነው። 50,000 ዋት። ካንስል የሚሆኑትን ካንስል እናደርጋለን። አሁን እዚህ ጋር ብዙ ነገሮች ካንስል ይሆናሉ። እዚህ ጋር 3 እዚህ ጋር ሙሉ ለሙሉ ጠፋ ማለት ነው። 1 ሲባዛ በ10 10 10 ሲባዛ በ20 200 ይሆናል። 200ን ለ5 ማካፈል ስንት ይመጣል? 40 ይመጣል ማለት ነው። ኦኬ ሶ 200 ይመጣል። 200 ሲካፈል ለ5 40 ኦኬ 40 ይመጣል ማለት ነው። 40 ሰከንድ። ስለዚህ 200 ሜትርን ወደ ላይ ሊፍት ለማድረግ ስንት ሰከንድ ይፈጀበት ማለት ነው? 40 ሰከንድ። ስለዚህ ትክክለኛ መልሳችን ከዚህ ውስጥ የትኛው ነው ማለት ነው? ቢ ነው ማለት ነው። የመጨረሻው ጥያቄ 60ኛው ጥያቄ ሲስተም ኦፍ ፎር ማስስ ማስ 1 4 ኪሎግራም ማስ 2 4 ኪሎግራም ኤንድ ማስ 3 5 ኪሎግራም ኤንድ ማስ 4 is 3 ኪሎግራም አር ሎኬትድ ኢን ዘ XY plane at the coordinate of 0 0 30 ሴንቲሜትር 0 ኔጌቲቭ 40 ሴንቲሜትር to 0 and 0 20 ሴንቲሜትር ሪስፔክቲቭሊ ይላል። እነዚህ ኮኦርዲኔቶች ናቸው። እያንዳንዱ ማስ የተቀመጠበት ኮኦርዲኔት ነው። ዋት ዘ ኮኦርዲኔት ኦፍ ሴንተር ኦፍ ማስ ኦፍ ዘ ሲስተም ይላል። ሴንተር ኦፍ ማስ እንዴት ነው የሚፈለገው የሚለው 11ኛ ክፍል ተምራችኋል። ሰው ስለ ሴንተር ኦፍ ማስ እያንዳንዱ ማስ አለ፣ እያንዳንዱ ኮኦርዲኔት ተሰጥቶናል። ስለዚህ ኤክስ ሴንተር ኦፍ እና ዋይ ሴንተር ኦፍ ማስ ኮኦርዲኔታቸው ስንት ነው የሚመጣው ነው። መልሱን መጀመሪያ ማድረግ ያለብን እያንዳንዱ ማስ የራሱ የሆነ ኮኦርዲኔት አለው። ማስዋን ስንት ኪሎግራም ነው? 4 ኪሎግራም ነው። እያንዳንዱ ሪስፔክቲቭሊ የተቀመጡት ለማስዋን ይሄ ነው ኮኦርዲኔት፣ የማስቱ ኮኦርዲኔት ይሄ ነው፣ ማስ 3 ይሄ ነው፣ ማስ 4 ደግሞ ይሄ ነው። ኦኬ ሪስፔክቲቭሊ እንደ አቀማመጣቸው ኮኦርዲኔታቸውም እያንዳንዱ ማስ እያንዳንዱ ኮኦርዲኔት በኦርደር ነው የተቀመጠው ማለት ነው። ስለዚህ ማስዋን ሁለት ኮኦርዲኔቶች አሉ፣ ኤክስ 1 እና ዋይ 1። ኦኬ ኤክስ እና ዋይ ኮኦርዲኔት አለው፣ ኤክስ 1 እና ዋይ 1። ኤክስ 1 እና ዋይ 1 ማለት 0 0 ነው። ኦኬ ኤክስ 1 0 ነው፣ ዋይ 1 0 ነው ማለት ነው። ዲያዘር ማስቱ ተሰጥቶናል። ማስቱ ምን ያህል ኪሎግራም ነው? 4 ኪሎግራም ነው። 4 ኪሎግራም ነው ያለው። ኮኦርዲኔት ይሄ ነው። ኮኦርዲኔቱ ስንት ነው? 30 ሴንቲሜትር ኮማ 0። ያ ማለት ለማስቱ ኤክስ 2 እና ዋይ 2 ኮኦርዲኔት መሰየም አለባቸው። ቀጣይ ማስ 3 ነው። ማስ 3 ስንት ነው? 5 ኪሎግራም ነው። 5 ኪሎግራም ኮኦርዲኔቱ ስንት ነው? ኔጌቲቭ 40 0 ነው። ኔጌቲቭ 40 ሴንቲሜትር ኮማ 0 ነው። ስለዚህ ለማስ 3 ኤክስ እና ዋይ ያለው ኤክስ 3 እና ዋይ 3 እንለዋለን። ኦኬ ኤክስ ዋይ ብንል እያንዳንዱን 1 2 ብለን ካልሰየምናቸው በኋላ ስንሰራ ስለሚያስቸግረን ነው። የመጨረሻው ማስ 4 ማስ 4 ኢዝ ሎኬትድ ማስ 4 ስንት ኪሎግራም? 3 ኪሎግራም ነው። ሎኬትድ 0 ኮማ 20 ይላል። 0 ኮማ 20 ሴንቲሜትር። ስለዚህ ይሄ ደግሞ ኤክስ 4 ኤንድ ዋይ 4 ኮኦርዲኔት አለው እንላለን። እነዚህን ጊቭኖች ካወጣን በኋላ ምንድነው ቀጣይ የምናደርገው? የሴንተር ኦፍ ማስ ኢኩዌዥን ነው የምንፈልገው። ስለዚህ ሴንተር ኦፍ ማስ ስንል ሲኤም ሴንተር ኦፍ ማስ ስንል ኮኦርዲኔቶች አለው። ኤክስ ሴንተር ኦፍ ማስ እና ዋይ ሴንተር፣ ኤክስ እና ዋይ ብቻ ካለው ኤክስ ዋይ ዜድ ሊኖር ይችላል ዜድ። ስለዚህ ኮኦርዲኔቶቹ ኤክስ ሴንተር ኦፍ ማስ እና ዋይ ሴንተር ኦፍ ማስ። መጀመሪያ ኤክስ ሴንተር ኦፍ ማስ ይችኛዋን እንፈልጋለን። ኤክስ ሴንተር ኦፍ ማስ ሲፈለግ ምንድነው የምናደርገው? ኤክስ ሴንተር ኦፍ ማስ የራሱ ኢኩዌዥን አለው። ኤክስ ሴንተር ኦፍ ማስ ማስ 1 ሲባዛ ኤክስ 1፣ ማስ 2 ሲባዛ ኤክስ 2፣ ማስ 3 ሲባዛ ኤክስ 3፣ ማስ 4 ሲባዛ ኤክስ 4 ዘ ሆል ዲቫይድ ባይ ማስ 1 ፕላስ ማስ 2 ፕላስ ማስ 3 ፕላስ ማስ 4። ያ ማለት ኤክስ ሴንተር ኦፍ ማስ ስንፈልግ እያንዳንዱ ኤክስ ኮኦርዲኔቶቹን ከማሶቹ ጋር ባስተን ዲቫይድ ባይ ዘ ቶታል ማስ ነው።
በተመሳሳይ መልኩ ዋይ ሴንተር ኦፍ ማስን ስንፈልግ ማስ 1 ሲባዛ ዋይ 1 ማስ 2 ታይምስ ዋይ 2 ማስ 3 ታይምስ ዋይ 3 ማስ 4 ታይምስ ዋይ 4 ዲቫይድ ባይ ዘ ሆል ዘ ሰም ኦፍ ኦል ማስ 1 ፕላስ ማስ 2 ፕላስ ማስ 3 ፕላስ ማስ 4 ማለት ነው። ኦኬ ሶ እያንዳንዱን ኤክስ እና ዋይ ኮኦርዲኔት ኤክስ ሴንተር ኦፍ ማስ አገኘን ማለት ዋት ዘ ኮኦርዲኔት ኦፍ ሴንተር ኦፍ ማስ ኦፍ ዘ ሲስተም። ኮኦርዲኔት ማለት ኤክስ እና ዋይ ኮኦርዲኔታቸው የሴንተር ኦፍ ማስ ስንት ነው ነው። ስለዚህ ኮኦርዲኔት ብለን የምንጠራቸው ኤክስ ሴንተር ኦፍ ማስ በዚህ የምናገኘው ቁጥር እና ዋይ ሴንተር ኦፍ ማስ በዚህ የምናገኘው ቁጥር በቁጥር የትኛው ነው ትክክለኛ መልስ ነው። ኦኬ ሶ የመጀመሪያውን ኤክስ ሴንተር ኦፍ ማስ ስንፈልግ ቀጥሎ ዋይ ሴንተር ኦፍ ማስ እንፈልጋለን። ሶ እያንዳንዱ ሰብስ ስናደረግ ማሷን 4 ኪሎ ግራም ነው። 4 ኪሎ ግራም ሲባዛ ኤክስ1 ብለን የምንጠራው ይችኛዋን ነው። ኦኬ የመጀመሪያዋ 0 ሲደመር ማስቱ 4 ኪሎ ግራም ነው። የማስቱ ኤክስ ኮኦርዲኔት ይቺ የመጀመሪያዋ 30 ሴንቲሜትር የምትሆነው ትሆናለች። ሲደመር ማስ 3 በቁጥር 5 ኪሎ ግራም ነው። 5 ኪሎ ግራም ሲባዛ ኤክስ 3 ብለን የምንጠራው ደግሞ ማለት ነው ኔጌቲቭ 40 ሴንቲሜትር ይሆናል። ሲደመር ማስ 4 3 ኪሎ ግራም ነው። ሲባዛ የማስ 4 ኤክስ ኮኦርዲኔት 0 ሶ ዞል ዲቫይድ ባይ ማስ 1 ማስ 2 ማስ 3 ማስ 4 ይላል። ሁሉንም መደመር ነው ማለት ነው። ኦኬ ሶ እያንዳንዱ ማስ 1 4 ኪሎ ግራም ሲደመር 4 ኪሎ ግራም ማስ 2 4 ኪሎ ግራም ነው። ማስ 3 5 ኪሎ ግራም ማስ 4 3 ኪሎ ግራም ማለት ነው። ኦኬ ሶ እነዚህን በሙሉ አባዝተን ስንጨርስ የምናገኘው የሴንተር ኦፍ ማስ ኤክስ ኮኦርዲኔቱ ነው ማለት ይሄ 0 ነው። 0 ሲባዛ በ4 3 ሲባዛ በ0 0 ይሆናል ማለት ነው። ይሄኛውን እናባዛለን 4 ጊዜ 30 120 ይሆናል ማለት ነው። ኦኬ ሶ እዚህ ጋር ስናሰላ እዚህ ጋር እናስለው ኤክስ ሴንተር ኦፍ ማስ ኢኳል ቱ 120 ስንት ኪሎ ግራም ሴንቲሜትር ማለት ነው። እዚህ ጋር ደግሞ ማይነስ እና ፕላስ ማይነስ ይሆናል 5 ጊዜ 4 20 200 ማለት ነው። 5 ሲባዛ በ40 200 ይሆናል። ኦኬ 200 ሶ ያለው ዩኒት ማን ነው? ኪሎግራም ሴንቲሜትር። ኪሎግራም ሴንቲሜትር ይሆናል። ሲካፈል 4 8 እና 5 13 16 ይሆናል። 16 ኪሎግራም። ኪሎግራም በኪሎግራም ሴንቲሜትር ብቻ ነው የሚቀረው። ስለዚህ ኤክስ ሴንተር ኦፍ ማስ ኢኳል ቱ 120 ሲቀነስ 200 ኔጌቲቭ ነው የሚመጣው። ኔጌቲቭ ስንት 80 ሴንቲሜትር ሲካፈል ለ16 እናደርጋለን። ሶ ኔጌቲቭ 80ን ለ16 እናካፍል ስንት ነው? ኔጌቲቭ 80 ሲካፈል ለ16 ኔጌቲቭ 5 ይመጣል ማለት ነው። ስለዚህ ኤክስ ሴንተር ኦፍ ማሳችን ኔጌቲቭ 5 ሴንቲሜትር የሚለው ይሆናል። ሲችኛዋን አግኝተናል። ስንት? ኔጌቲቭ 5 ሴንቲሜትር። የቀረማ ነው ዋይ። ስለዚህ ካሉ መልሶች ውስጥ ኤ እና ቢ እንደማይሆን ያረጋግጠናል። ከሲ ወይም ከዲ ነው ማለት ነው። ምክንያቱም ኔጌቲቭ 5 የሚል ምርጫዎች አሉ። ስለዚህ አንደኛውን አግኝተናል ማለት ነው። ሰው ኔጌቲቭ 5 ነው። ስለዚህ የሚለያቸው ምን ነው? ዋይ ሴንተር ኦፍ ማስ። በተመሳሳይ መልኩ እነዚህ ኮኦርዲኔቶች ብቻ ነው የሚቀየሩት። ዋይ 1 ዋይ 2 ዋይ 3 ዋይ 4 ከዛ ውጭ ተመሳሳይ ዳታ ነው የምንወስደው። ዋይ ሴንተር ኦፍ ማስ ስፈልግም ማስ 1 ዋይ 1 ፕላስ ማስ 2 ታይምስ ዋይ 2 ፕላስ ማስ 3 ታይምስ ዋይ 3 ፕላስ ማስ 4 ታይምስ ዋይ 4 ዲቫይድ ባይ ማስ 1 ማስ 2 ማስ 3 ማስ 4 በሚለው ኢኩዌዥን እናሰላለን ማለት ነው። ማስ 1 4 ኪሎ ግራም ነው። 4 ኪሎ ግራም ሲባዛ ዋይ 1 ደግሞ ቀጣይ ያለን ኮኦርዲኔት ይሄ ኤክስ ይሄ ዋይ ይሄ ዋይ 1 ማለት ይሄኛው ፓርት ነው። ኦኬ ሶ በዛ መሰረት እንወስዳ ዋይ 1 0 ነው። ማስ 2 ቫልዩ ስንት ነው? 4 ኪሎ ግራም 4 ኪሎ ግራም ሲባዛ ዋይ 2 እንደዚህ 0 ነው። ፕላስ ማስ 3 5 ኪሎ ግራም ነው። 5 ኪሎ ግራም ሲባዛ በ0 ዋይ 3 እንደዚሁ። ማስ 4 ዋይ ኮኦርዲኔት ያለው ማን ነው? ማስ 4 ብቻ ነው። ስንት ነው? 20 ሴንቲሜትር። ሶ ዲቫይድ ባይ ዘ ቶታል ማስ። ሶ እያንዳንዱ በምንመለከትበት ሰዓት ይሄ ሲባዛ 0 ይሄም 0 ይሄም 0 ነው የምናገኘው። 3 ሲባዛ በ20 60 ይሆናል ማለት ነው። ኦኬ ሶ ዋይ ሴንተር ኦፍ ማስ ኢኳል ቱ 60 ኪሎ ግራም ታይምስ ሴንቲሜትር ሲካፈል ይህንን ደምረን አይተናል። ኤክስ ሴንተር ኦፍ ማስ ስንፈልግ
እነዚህ አራት ማሶች ሲደመር 16 ኪሎ ግራም ይሆናል። ኪሎ ግራም በኪሎ ግራም ይጠፋል። ዋይ ሴንተር ኦፍ ማስ ኢኳል ቱ 60 ሲካፈል ለ16 እናደርጋለን ማለት ነው። ኦኬ ሶ በካልኩሌተር 60 ሲካፈል ለ16 እናደርጋለን 3.75 ይሆናል ማለት ነው። 3.75 ሴንቲሜትር። ሶ እዚህ ጋር የምናገኘው ዋይ ሴንተር ኦፍ ማስ ኮኦርዲኔቱ 3.75 ሴንቲሜትር ይሆናል ማለት ነው። ኦኬ ሶ ኤክስ እና ዋይ ኮኦርዲኔቱ ይሄ ነው። ሶ ካሉ ምርጫዎች ውስጥ ትክክለኛ ምርጫው የትኛው ነው? ዲ ይሆናል ማለት ነው። ኦኬ ሶ የተጠየቅነው ዋት ዘ ኮኦርዲኔት ኦፍ ዘ ሴንተር ኦፍ ማስ ኦፍ ዘ ሲስተም ይለናል። ኤክስ እና ዋይ ኮኦርዲኔቱን ነው ፈልጉ የተባለው። በዚህ መሰረት ኤክስ ኮኦርዲኔቱ ኤክስ ሴንተር ኦፍ ማሱ -5 ሴንቲሜትር ሲሆን ዋይ ሴንተር ኦፍ ማሱ ደግሞ 3.75 ሴንቲሜትር ብለን በዚህ ኢኩዌዥን መስራት እንችላለን ማለት ነው። አጠቃላይ ኢንትራንስ ኤግዛም ጥያቄዎች እነዚህ ነበሩ፣ 60 ጥያቄዎች። ግልጽ ያልሆነ ነገር ካለ ኮሜንት ሴክሽን ውስጥ አስተያየቶቻችን ግለጹልን። ላይክ፣ ፎሎ፣ ሰብስክራይብ ማድረጋችሁንም አትርሱ። በሌላ ዝግጅት እስከምንገናኝ ድረስ ሰላም ሁኑ። ቻው ቻው። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ